ከእግዚአብሔር አብ ከአብም ልጅ ከኢየሱስ ክርስቶስ ጸጋና ሰላም ፍቅርም ይብዛላችሁ። እስቲ እህታችን የምትለውን ሰምተን እንመለስ። እስታ እንዴ ራሱ አባት ነው፣ ራሱ ልጅ ነው፣ ራሱ አባት ነው። በጣም የሚገርም አስተምሮ ነው እና ኃጢአት ነው ኦንጂሰሶች ጋር ማውራት ብዬ ነው ማስበው። ኤኒዌይስ ስለዚህ በኢየሱስና በእግዚአብሔር በአብ መካከል ትልቅ ልዩነት አለ። አብ እግዚአብሔር ነው፣ ኢየሱስ ደግሞ ኢየሱስ ሆኖ ይቀራል ማለት ነው። ይሄንን እንኳን ፎከስ አላደረጉም። የጳውሎስ መልእክት ላይ፣ የጴጥሮስ መልእክት ላይ፣ የያዕቆብ መልእክት ላይ ፎከስ አላደረጉም። የያዕቆብ አምልኮ እግዚአብሔር አብ ይላል። አብ ስም አለው። የአብ ስም ኢየሱስ ሳይሆን የአብ ስም እግዚአብሔር ነው። ነገር ግን የኢየሱስ ስም ኢየሱስ ሆኖ ይቀራል። ኢየሱስ የሚለው ስሙ ለአብም ያገለግላል ለመንፈስ ቅዱስም ያገለግላል ማለት አይደለም። በነገራችን ላይ ላኪና ተላኪ እንዴት ነው አንድ የሚሆነው? እንዴ ምንድን ነበር? ሰጭና ተቀባይ እንዴት ነው አንድ የሚሆነው? አባትና ልጅ እንዴት ነው አንድ ነው የሚባለው? ያኔ ኢየሱስ ራሱ አባት፣ ራሱ ልጅ፣ ራሱ ላኪ፣ ራሱ ተላኪ። ሰማችኋታ? በጣም ይገርማችኋል። ከወጆች ሙስሊሞች በጣም በብዙ ነገር የተሻሉ ናቸው የምንለው ለዚህ ነው ማለት ነው። ስለዚህ እኔ እነርሱ እያለ እየተናገረ እንዴት አንድ ነው ማለት እኔ መሰረት እንዴት ለራሰ ልጅ ለራሰ እናት ሊሆን ይችላል? ይሄ እኮ አበደች የሚያስብል ነገር ነው ያለችው እና በጣም ምርጥ አገላለጽ ነውና ከወጆች በጣም ሙስሊሞች በብዙ ነገር የተሻሉ ናቸው። ለእነሱ ደግሞ የምናስተላልፍላቸው መልእክት ምንድን ነው? ኢየሱስ ክርስቶስ ሰው ስለሆነ እነርሱ ይሰናከሉበታል ማለት ነው። ኢየሱስ ክርስቶስ አምላክ ማለት ሰው እንዴት አምላክ ይሆናል የሚል ነው ሙግት ያለባቸው። እንደዛ አይነት አለመግባባት ነው ከኛ ጋር ያላቸው እንጂ ኢየሱስ ፍጡር ነው እንጂ ፈጣሪ አይደለም፣ ከፈጣሪ የተላከ ነብይ ነው ብለው ነው የሚያምኑትና ነገር ግን እነሱ እንደዛ ቢሉ ብዙዎቹ ወደ ክርስቶስ እየመጡ ነው በአሁኑ ሰዓት። በዛው ልክ ደግሞ የሚያነቡት መጽሐፍ ከኛ በጣም የተለየ ቁርአን ነው። ቁርአን የሚባለው መጽሐፍ ነው የሚያነቡት እና እነሱ እንኳን ኢየሱስ እኔ እነሱ እያለ ነው። ሁለቱ እኮ የተለያዩ ናቸው፣ እንዴት አንድ ሊሆኑ ይችላሉ? ከኦጆች ጋር ማውራት እንደውም ኃጢአት ነው ብላለች ጌታችን እና እሷ የተናገረችው ነገር እኔ ሙሉ በሙሉ ይቀበላለሁ። ምክንያቱም ያስብላል ነገሩ። እኔም እንደዛ ብያቃለሁ። እነዚህ እኮ የጥልቁ የዲያብሎስ ተላላኪዎች እንጂ የሰው ልጆች አይመስሉኝም እስከ ማለት ደርሼ ነበር። የሆነ ጊዜ ላይ ከነሱ ጋር ላለማውራትም ቆርጬ ነበርና ግን ባለማወቅ እነሱን የሚከታተሉ ምስኪን ሰዎች አሉ፣ ሂት ወንድሞቻችን አሉ እዛና ለነዛ ብለን ነው ማለት ነው ቪዲዮ የምንሰራውና ብዙዎቹ ደግሞ አሁን እየተረዱ ነው ማለት ነው። በውስጥ መዝመርም አንዳንድ ጥቅሶችን ፈታኝ የሆኑባቸው ጥቅሶችን እየጠየቁን ነው ማለት ነውና በዛ ልክ ደግሞ የስድብ ማዕት ልነግራችሁ አልችልም። በውስጥ መዝመር የምደርሰኝ ማስፈራሪያ አለ። እኔ ደግሞ ሲጀምርም ያሰብኩት እና ያወቅኩት ነገር ምንድነው? ኦጆች የሰው ማለት ከእናትና ከአባት እንደ ሰው ልጅ ይወለዱ እንጂ የሚሰሩት ስራ የዲያብሎስ ነው ብዬ ነበር በግልጥ ማለት ነው። እንደዛ ሲባል እነሱን ፑሽ ለማድረግ እነሱን ለመግፋት ተብሎ የሚወራው ነገር ስድብና ጥላቻ ንግግር ሊመስላችሁ ይችላል። እንደሱ አይደለም። እውነት ለመናገር በጣም መረን የለቀቀ ትውልድ ነው ማለት ነው እዛ ቤት ያለው። አንድ ተክለ ማርያም የሚባለው 1963 ላይ ያመጣው ማለት ነው ቅዠትና ተረት ነው። ኢየሱስ ከሰማይ ስጋ ይዞ መጥቷል። ራሱ አብ ነው እንጂ ምድር ላይ ወይም ከማርያም የተወለደ አይደለም ብሎ ተናግሯል ማለት ነው። በዚህ ምክንያት ዓለም ላይ ካሉ ከጴንጤቆስት ወይም ዋነስ ጴንጤቆስታሊዝም ህብረቶች የተወገዙ ናቸው ማለት ነው ኢትዮጵያ ውስጥ ያሉ ወጆችና። ስለዚህ በጣም በጣም የሚገርም ነገር ነው። አሁን አንድ ባለፈው ብዙ ጊዜ እንደምንለው አንድ ሰው ኖርማሊ አስተሳሰብ ካለው ይሄንን ነገር አንብበው ማለት ነው የዮሐንስን ወንጌል ብቻ አንብበው መጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበር የሚለው እርሱ ራሱ እግዚአብሔር ነበር፣ እርሱ ራሱ በእግዚአብሔር ዘንድ ነበር የሚለው ነገር አሁን አንድ ኦጄ ወይም አንድ የጂሰስ ተከታይ ያንን ጥቅስ ማብራራት አይችልም ማለት ነው። እርሱ ራሱ እግዚአብሔር ነበር ይላል፣ ደግሞ እርሱ ራሱ በእግዚአብሔር ዘንድ ነበር ይላል። ሁሉ ደግሞ በእርሱ ሆነዋል ሲል ኢየሱስ በተለይም ላይ የተፈጠረም ነው ወይም የተገኘ አይደለም ማለት ነው። ዓለም ሳይፈጠር በፊት የነበረ በስጋ ተገለጠ እንጂ ወይም የእግዚአብሔር ልጅ ሆኖ ከሙታን ሲነሳ ሹመት አግኝቶ በአባቱ ቀኝ ተቀመጠ እንጂ ጌታና ክርስቶስ አድርጎ እግዚአብሔር ኢየሱስን ማለት ነው ክርስቶስና ጌታ አደረገው ብሎ ጴጥሮስ የሚናገረው
ከሙታን ሲነሳ ታላቅ የእግዚአብሔር ልጅ መሆኑን አረጋገጠ ማለት ነው። በፊት ያልነበረ ወደ መኖር መጣ ማለት አይደለም። በፊትም የነበረ መሲህ ይመጣል፣ ይነግሳል፣ በዳዊት ዙፋን ላይ ይቀመጣል የሚል ተስፋ ለነበራቸው ለአይሁዶች የተሰበከ ስብከት ነው ማለት ነው። መሲህ እሱ ነው ክርስቶስ እና ጌታ አድርጎ ቀባው ይላል። በቃ በስልጣን ከሙታን በማስነሳቱ አረጋግጠዋል ብሎ ጳውሎስ እንደምናገረው እና ስለዚህ ኢየሱስ ክርስቶስ ከሰማይ የመጣ ስጋ አይደለም ይዞ የመጣው የመላእክትን ዘር አልያዘም ይላል። ደግሞ ዕብራውያን ጻፊ ኦጆችን አስቦ አይደለም እየጻፈውና የመላእክትን ዘር አይደለም የያዘው የአብርሃምን ዘር ነው። ምክንያቱም ወንድሞቹን ሊመስል ስለተገባው በነገር ሁሉ እነርሱን ሊመስል ስለተገባው የአብርሃምን ዘር ይዞ መጣ ይላል። ምክንያቱም ኢየሱስ ክርስቶስ በስጋ መጥቷል ማለት ነው። ኢየሱስ ክርስቶስ ደግሞ አብ አይደለም የአብ ልጅ ነው። እኔ ልጅ ነኝ እያለ እኛ እንዴት ያይ አባት ነው ማለት እንችላለን? ይህ ደግሞ ጤና ቢስነት ነው ብዬ አስባለሁ። እና አንድ ጤናማ አእምሮ ያለው ሰው እንደዛ ብሎ ሊያምንና ሊያስተምር አይችልም ማለት ነው። ብዙ ሰዎች ከኦጆች ወጥቶ ኢንተርቪው ሲሰጡ አይታችሁ ይሆናል። እና መጽሐፉን አፍ ሞልተን መናገር ችለናል ከዛ ከወጣን በኋላ ይላሉ። እና አሁን እኔ ኦጄ ሆኜ ኢየሱስ አብ ነው ለምለው ትምህርት የትኛ ጥቅስ እንደምጠቅስ አሁን ሳስብ አይመጣለኝም ማለት ነው። ምክንያቱም መጽሐፉ አፍን ይዛል ማለት ነው። አፍን ይዛል እንዳትናገር ያደርጋል ማለት ነው። እኔ ልጅ ነኝ ይሄዳለሁ እንመጣለን የምለው ብዙ ማን ደፍራቸው ማለት ነው። አንድ ሰው መጽሐፍ ቅዱስ ላይ ሲዋሽ በጣም ያናዳል። እና ከሙስሊም ማለት ከኦጆች ሙስሊሞች የተሻሉ ናቸው። በብዙ ነገር ይሻላሉ። ሌላ መጽሐፍ እያነበቡ እንኳን ክርስቶስ የእግዚአብሔር ልጅ እንደሆነ ያምናሉ ማለት ነው። እንዴት አምላክ ይሆናል የሚል ነው እንትን ችግራቸው እንጂ ሰው እንዴት አምላክ ሊሆን ይችላል የሚለው ነው እንጂ ኢየሱስ የእግዚአብሔር ልጅ እንደሆነ ከእርሱ ዘንድ ወጥቼ መጥቻለሁ እንደሚል አብ እንዳይደለ አብ ደግሞ እግዚአብሔር እንደሆነ ያነባሉ ያውቃሉ ከኛም በላይ ነውና ስለዚህ ኦጆች እስቲ ይሄንን ቪዲዮ እስቲ በጥሞና አድምጡና አስተያየት ስጡበት ማለት ነው። እና ምንም ሌላ ነገር ከዚህ በላይ መናገር አልችልም። እህታችን በጣም ጨርሳለች። ቁርአን እያነበበ እንዴት መጽሐፍ ቅዱስን እንደዚህ በትክክል አስተካክሎ እየተረጎመና እያስተማረ መጽሐፍ ቅዱስ እያነበባችሁ ከግራ ወደ ቀኝ መሄዳችሁ በጣም ያሳፍራልና ምንም ልላችሁ አልችልም። አስቡበት። ጸጋና ሰላም ፍቅርም ይብዛላችሁ። ተባረኩ።